አሉላ አባነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች የስመ ጥሩና ቆራጡ ጀግና አሉላ አባነጋ ትረካ ክፍል 3 አሁን ይቀርብላችኋል። እኚህ ቆራጥ ጀግና የበዝብዝ ካሳ ወይም የአፄ ዮሐንስ አጎት በነበሩት ባልገዳሪያ ዘንድ ለአሽከርነት ሲገቡ በሚያሳዩት የጀግንነት ሥራ ምቀኛ እንደተነሳባቸውና እሳቸውም የምቀኞቻቸውን ሴራ ለመቋቋም ያደረጉትን ጥረት በዚሁ ትረካችን እናይበታለን። እናንተም ቻናላችንን ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን አትርሱ እያልን አሁን ወደ ሙሉ ትረካው እናምራ። በዚያ ጊዜ ደበበ የ17 ዓመት ወጣት ሲሆን ተከታዩ አምለሱ ደግሞ የ14 ዓመት ጉብል ነበረች። ለሁለቱም መምህር ተቆጥሮላቸው በግቢያቸው ውስጥ ይማራሉ። ምንም እንኳን አሉላ የባልገዳሪያ ድምፁ አሽከር ቢሆንም እርሱ እንደተመኘው ምርጥ ጠመንጃ ይዞ ተከታይ ከመሆን ደረጃ አልወጣም። አሽከርነቱ ለደበበና ለአምለሱ ሆነ። የሁለቱን እግር ያጥባል፣ ሁለቱንም ይላላካል። ሁለቱም ሲወጡና ሲገቡ ይከተላል። አራያ ድምፁ የቆቅ የሰስና የድኩላ ስጋ እጅግ አጥብቀው እየወዱ ስለነበረ ድኩላና ሰስ አድኖ ገድሎ ወይም በወጥመድ ይዞ ለሚያቀርብላቸው አሽከር ልዩ ጉርሻና ሽልማት መስጠት ያዘወትሩ ነበር። የአውሬ ስጋ ጥብሱንና ቋንጣውንም ለሌላ ቀርቶ ለልጆቻቸው እንኳ እንዳይሸታችሁ እያሉ ከማጉረስ በቀር እንደ ልባቸው አያሰጧቸውም ነበር። ደበበ ተኳሽ ብትሆን እኮ የአውሬ ስጋ ታጠግበን ነበር ብላ አምለሱ ወንድሟን አንድ ቀን ስትቀልድበት አሉላ ሰምቷት ኖሮ ይህችኑ ሲያምሰለስል ቆይቶ ከዕለታት አንድ ቀን ከአባቷ ቤት ወደ አክስቷ ቤት ስትሄድ ጠመንጃ ይዞ ሲከተላት ጠጋ ብሎ የአውሬ ስጋ ትወጂያለሽ ብሎ ጠየቃት። ምን ነው ገድለ ልታመጣልኝ ነው ብላ መልሳ ጠይቀችው ከአሽሙራዊ አስተያየት ጋር። መተኮስ አልችል መሰለሽ? ተኩሱንማ ማንም ይተኩሳል፣ አነጣጥሮ መጣሉ ነው እንጂ የወንዶች መለያው አለችው። ለመሆኑሳ የምን አውሬ ስጋ ነው የምትወጂው? ያውም ምርጥ ነው የምታመጣልኝ ብላ እንደገና አሽሟጠጠችው። ተኩሽ የበሰትም በወጥመድ ይዛለሁ፣ ከሆነልህማ ቆቅና ስስ ነው የምወደው፣ ያስለመዱኝም የእነርሱን ስጋ ነው አለችው። ይህን ከተነጋገሩ ከ3 ቀናት በኋላ ከረፋዱ ላይ አሉላ ሰስ ገድሎ ልጅ አሸክሞ ወስዶ ሰጣት። ከዚያ በኋላ ቆቅ በወጥመድ ሰስና ድኩላ በጥይት እያመረተ ማቅረቡን በመቀጠሉ አምለሱ ለአባቷ ነግራ ጠመንጃ አሸለመችው። ባልገዳሪያ የሸለሙት ጠመንጃ ደግሞ በዘመኑ ብርቅ የነበረችው መሳሪያ ነበረች። እሷም ማለፊያ ኩታ ሸለመችው። በተኳሽነቱና በአዳኝነቱም ብቻ ሳይሆን አሉላ ለጌታው ቤት አሳቢ፣ ተቆርቋሪና ታማኝ በመሆኑ በጌትየው ዘንድ እጅግ ተወዳጅ ባለሟሉ። ቆይቶም
ከልጆች አሽከርነት ደረጃ ወጥቶ የራሳቸው የባልገዳሪያ አንጋች ሆነ። እያደርም አሉላ የጌታው ሚስጥረኛ እየሆነ በመሄዱ አምለሱ ስትደሰት፣ ወንድሟ ደበበ በቅናት ልቡ እያበጠ ሄደ። ለየአውራጃዎቹና ወረዳዎቹ እየተላከ ለጌታው አስፈላጊ የነበሩ ጉዳዮችን ማቀለጣጠፍ ጀመረ። ሕዝቡ ለጌታው የሚያቀርበውን ጉዳይና ስጦታ ይቀበላል። ወደ ምጽዋም ከነጋዴዎች ጋር እየሄደ የባህር ማዶ ዕቃዎችን፣ ጠመንጃና ጥይት መግዛት ጀመረ። እነዚህም ሁኔታዎች የአሉላን ዕውቀት፣ የአስተሳሰብ ኃይልና ልቀት እያሰፉለት መጡ። በተለይም ምጽዋ ደርሶ መርከቦችን አይቶ ጥቅማቸውን በመገንዘቡ ለዚያ የባህር በር ለሆነው መሬትና ክብር በሕይወቱ ሙሉ ያልቀዘቀዘ ፍቅርና የጀግንነት ወኔ አደረበት። በዚያ ዘመን ከልዩ ልዩ አገሮች በቀይ ባህር ሲተላለፉ የነበሩ የንግድ መርከቦች ወደ ምጽዋ ወደብ ጎራ እያሉ ሸቀጦች ያራግፏቸውና ይጭኑ የነበሯቸው ሸቀጣ ሸቀጦችና ጠመንጃዎችም ለባልገዳሪያ ብቻ ሳይሆን ለመላው ኢትዮጵያ የቱን ያህል እንደሚጠቅሙና እንደሚያስፈልጉ ከልቡ ለማመን የቻለበትንም ሙቃት ቀሰመ። በዚያው ጊዜም ነበር ያን በር በጀግንነት መጠበቅ እንደሚገባ ሊገነዘብ የቻለበትን አጋጣሚ ለማየት የበቃ። አሉላ ከዚያ ቀበሌ ከመድረሱ ከብዙ ዓመታት በፊት አስቀድሞ ቱርኮች ያን አካባቢ ይዘው ወደ ደጋውም ቀበሌ እየወጡ ሕዝቡን እየፈጁ፣ ቤቱን እያቃጠሉ፣ ንብረቱን እየዘረፉ ሲፈጽሙት የነበረውን ግፍ ሁሉ በይበልጥ ለመረዳት የቻለውም ምጽዋ ከደረሰ በኋላ ነበር። በዚያም ወቅት ነበር ከልጅነቱ ጀምሮ ሽማግሌዎች ሲጨዋወቱ ሲያደንቁትና ሲያሞግሱት ስለነበረው ዕቁበ ሚካኤል ጠቋሬ ስለተባለው ጀግና ታሪክ በይበልጥ ለመረዳትና የእርሱንም አርአያ ለመከተል በልቡ ቃል የገባው። በዚያ ዘመን የንግድ እምብርት በነበረችውና ድሆኖ እየተባለች በምትጠራው መንደር ሰፍረው የነበሩት የቱርኮች ወኪሎች ከደጋው አገር ሲሄዱ የነበሩትን ኢትዮጵያውያን ነጋዴዎች እንዴት እያደረጉ ይዘርፏቸውና ያንገላቷቸው እንደነበር በሚገባ ለመረዳትና ያን ግፍ፣ ያን የጥጋበኞች ድርጊት መልሶ በጉልበትና በኃይል መመከት እንደሚገባም ራሱ ለራሱ ማለ። ባልገዳሪያ ድምፅ አራያ በምጽዋ በኩል ሲደርሳቸው በነበረው ጌጣጌጥ፣ የወግ ዕቃና በተለይም ጠመንጃና ጥይት ልባቸው እየተማረከ በመሄዱ አሉላንም እየደጋገሙ ወደ ምጽዋ ልከውታል። በዚያም መልስ ወቅት የአንገትና የእጅ ጌጦች፣ አንዳንድም የቤት ዕቃዎች ላምለሱ ይወስድላት ስለነበር ልዩ ልዩ የሆነና ግልጽም ያልሆነ መቀራረብና መተሳሰብ በመካከላቸው እየዳበረ ሄዷል። አንድም ጥይት ሳያባክን ተኩሶ የአውሬ ሥጋ የሚያስቆርጥ፣ ወደ ምጽዋ እየሄደ የባህር ዕቃ ገጸ በረከት የሚያቀርብ፣ የጠይም መለሎ በወንድነቱ የተማመነ የጎልማሳ ልዩ ስዕልና ስሜት በወጣቷ አምለሱ አይነ ህሊና ልበ ልቦና ውስጥ እየተቀረጸ ሄደ። በተለይም አንድ ጊዜ ከምጽዋ ሲመለስ ለባልገዳሪያ ለባለቤታቸውና ለአምለሱ ከወሰደላቸው ባህረ ሙቅ ዕቃዎች ማራኪነት ሌላ ከደብረ ቢዘን አካባቢ የገደላቸው ዝሆኖች ጥርስና የአንበሶች ለምድ፣ ለዕለት ምግብ ከሚፈልጉት የቆቅ የሰስና የድኩላ ሥጋ ይበልጥ በቤተሰቡና በመንደሩ ልዩ ፍቅርና ሞገስ ቢያተርፍለትም በደበበ ልብና አይምሮ ሲጠስ የነበረው ንቀትና ጥላቻ ግን ወደ ነዲድነት እየለወጠው ሄደ። በዚያው ሰሞን ደበበ
ከእናቱና ከእህቱ ጋር በልፍኝ ውስጥ ሆነው አሉላ ከምጽዋ የወሰዳቸውን ልዩ ልዩ ጌጣጌጦች ሲመለከቱ ሁሉን አሟልቶ የሰጠው ወንድ እኮ ነው አለች አምለቱ። እሱ በየትኛው ጦርነት ውሎ ነው አውሬ መግደሉ ነው ወንድነቱ? አላት ደበበ እህቱን በጥላቻ እየተመለከተ። አውሬ ለመግደልም እኮ አነጣጥሮ መተኮስ ያስፈልጋል። አሉላ እኮ ለአንድ አውሬ ስናር ሙሉ ጥይት አይጨርስም። አንተ ምን ነው አንዲት ቆቅ እንኳ ገለህ አታውቅም? ይልቅስ ከሱ ጋር በረሃ እየሄድክ ተኩስ ብትማር ድሩም ብታውቅ ይሻላል አለችው በዓይኖቿ ሙሉ እንኳ ለማየት ንቀው። ደበበ ከነበረበት ድኳ ብድግ አለና የአምለሱን ፀጉር ሲይዝ እናትም እርሱን ጠርቅም አድርገው ያዙና ገላግለውና ተቆጥተው እውነቷን ነው መንደር ከመዋል ወጣ ወጣ ብትል ወንድ ትሸት ነበር ብለው አስወጡት። ከዚያች ዕለት በኋላ አምለሱና አሉላ በአንድ ፊት ደበበም በአንድ ፊት ሆነው ፍጥጫው ቀጠለ። እንደተለመደው አሉላ ከዕለታት አንድ ቀን አደን ሄዶ ውሎ ወደ ማታ 5 ጅግራዎች 2 ቆቆችና 1 ድኩላ ገድሎ በ2 የቤት አሽከሮች እየታጀበ አሸክሞ ተመለሰ። ገና ከመድረ ግቢው ሲገባ ደበበ ከበር ጠበቀና አንተ ሴት ልጅ ማን ፈቅዶል ነው እነኝህን አሽከሮችን የወሰድካቸው ብሎ አፈጠጠበት። እሜቴን ጠይቄ ያስፈቅጃል አላሉላ የደበበን አኳን ኮስተር ብሎ እየተመለከተ። የሴት ልጅ የሴት አሽከር ሴት አይደለ ሁልጊዜም የምትነጋገረው ከሴት ጋር አለው ደበበ ከእግር እስከ ራሱ ከፍና ዝቅ አድርጎ እየገረመ። ሴትማ ከሴት ጉያ ሳይወጣ ከቤት የሚውል እኔማ ይኸውና የወንድነቴን እያስመሰከርኩ ነው አላሉላ ፈርጠም ያሉትን ጡንቻዎችን አስቆጡት። እኔ ነኝ ሴት አንተ ሴት ልጅ አለ ደበበ ለግላጋ አካሉን ለማስቆጣት ሰልካካ ፊቱን አስኮሳቱ። ከሴት ጉያ ከሴት እልፍኝ የማይወጣ ወንድ ሁሉ ሴት ነው አላሉላ ይዞት የነበረውን ቆቅ አብሮት ለነበረው አሽከር ሰጥቶ ያነገተውን ስናድር ቋምጦ ይዞ እኮ እኔ ነኝ የሴት ልጅ አለ ደበበ። እኔ አንተን ቀርቶ ማንንም የምሳደብ አይደለም ብሎ አሉላ ፈንጠር ሲል ደበበ ሩጦ ከወገቡ ላይ ሲጠመጠም አሉላ ስናድሩን ወርጉሮ ዘወር አለና በ2 እግሮቹ ቆልፎ ዘረረውና ሆዱን በአንድ እግሩ ረግጦ አይኖቹን አፍጥጦ ሰውነቱን ስጋ እንዳየ አንበሳ አስቆጥቶ ሲመለከተው የቤት አሽከሮች ተሯሩጠው 2ቱንም ያዟቸው። አሉላ የያዙትን ሰዎች ነጥቆ ስናድሩን አንስቶ ዞር አለ። በምድረ ግቢው ግርግር ሆነ። አጋፋሪ ስብዓት ነገሩን ሰምተው አሉላ ተይዞ እንዲታሰር አዘዙ። አጋፋሪ እንኳንስ የባልገዳሪያ ልጅ ተደፍሮ ይቅርና የቤት እንስሶቻቸውን እንኳ የመንደር ከብት ከወጋባቸው አገር እያዝልኝ ሕዝብ ይታሰርልኝ የሚሉ ናቸው። በዚህም የተነሳ ከእርሳቸው የቤት እንስሶች ጋር የማንም መንደርተኛ ከብት አይጠጋም። አሉላም በፈቃዱ እጁን ሰጠና ከምድረ ግቢው ጋር ተያይዞ በተሰራው እስር ቤት ተወስዶ በሰንሰለት ታሰረ። አምለሱ እርር ድብን ብላዋለች። አጋፋሪ ስብዓትን እጅግ ተጸየፈቻቸው። በመላው ተንቤን ካለው ሕዝብ ሁሉ እጅግ የከፉ አረመኔ መስለው ታዩት። አሉላ የገደለውን ድኩላ በልተዋል። እንዴት በእርሱ ላይ ይጨክናሉ? ለዚህ የመንደራው ድልዳይ ሲሉ አሉላን እንዴት ያስራሉ? እያለች ስትጦፏለች። አደይ አሉላ እኮ አይደለም ጥፋተኛው ደበበ ነው። ለምን ጎበዝ ሆንክ? ለምን ጀግና ሆንክ? ለምን ብላ ተናግራ ሳታበቃ የልህ እንባ ተናነቃትና ጸጥ አለች። አይምሰልሽ የዚያ የገበሬ ልጅ ጥጋብ ነው። ምኑ ነው ጎብዝናው?
አንበሳና ነብር የገደለ መሰለሽ? እንደ ኮላና ሰስማንም ይገላል። እንዲያው አንቺ ነሽ ጎበዝ ጎበዝ እያልሽ ልቡን ያሳበጥሽው። እንዴት ልጄን ደፍሮ ይነካዋል? አሉ እናት ወይዘሮ ሀጎሳ። አምለሱ ተስፋ አልቆረጠችም። እናቷ የነፈጓትን ፍርድ ከአባቷ ለማግኘት እንደምትችል ተማመነችበትና ምንም እንኳ ደበበን ቢወዱትም ባሉ ላይ ጨክኑበትም አለችና አባቷን አስተዛዝና የምትለምንበትን ስልትና ዕለት ስታብሰለስል ቆይታ ጊዜው ለአይን መያዝ ሲጀምር በመሶብ ፍትፍትና ጠብስ በገንቦ ደግሞ ጠጅ ይዛለች ወደ እስር ቤት ሄደች። እስር ቤቱ ከዋናው ግቢ ጋር ተያይዞ ከውስጥ አጥር ውጭ የተሰራ ነው። አርያ ድምፁን የሚያስቆጡ የቤት አሽከሮችና ቤተ ዘመዶች የሚታሰሩበት ነው። በአንድ ጊዜ እስከ 30 የሚደርሱ ሰዎች ገብተው ይታጎሩበታል። መሶብና ገንቦ ተሸክማለት የነበረችውን ሰራተኛዋን ወደ ውስጥ ልካ ጠባቂዋን አስጠርታ ለአሉላ እራት ቀርቦለታል፣ ጥራልኝ ልስጠው አለች። በእግረ ሙግ ታስሯል፣ አይመጣም አለ ዘበኛ። እንግዲህ እኔ ልግባና ዕቃውን ያዝልኝ አለችና አምለሱ ወደ ውስጥ ገባች። በዕለቱ ከአሉላ ጋር 3 እስረኞች ነበሩ። በእግር ብረት የታሰረ ግን አሉላ ብቻ ነበር። በጥግ በኩል ኩርምት ብሎ ተቀምጧል። አምለሱ ደግሞ ከአንገቷ ጎንበስ ብላ እንደምን ዋልክ አለችው። እንደምን ዋልሽ እመቤቴ፣ ለምን መጣሽ ብሎ አሉላ ከተቀመጠበት ተነስቶ ቆመ። እራት ተልኮልሃል ብላ ከኋላዋ ከነበረው ጠባቂ ተቀብላ ስታቀርብለት በአንገቱ ለጥ ብሎ እጅ ነሳና ምን ነው አንቺ መምጣትሽ? አሽከሮች ሞልቶ የለም አለና አንገቱን አቀረቀረ። አብልተሽ ተመለሽ የተባልኩት እኔ ነኝ ብላ በማስመሰል ሸነገለችውና ሸብረክ ስትል መሬት ስታይ ጠባቂው ወደ ውጭ ወጣና ራሱ የሚቀመጥበትን ስስ ድንጋይ ከአጎዛ ጋር አቀረበላትና የሄደችበትን ምክንያት ሹክ ያለችው ይመስል ሌሎቹን እስረኞች ይዞላት ወጣ አለ። እዚያች ላይ ሸብረክ ብላ አሉላንም እንዲቀመጥ አድርጋ መሶቡን አቀረበች። ሆዴን አሞኛል፣ በዚህ ላይ በበላበት ደግሞ በይበልጥ ያመኛልና ይቅርብኝ አላት። የተጣላው እኮ ከደበበ ጋር እንጂ ከቤቱ ሰው ሁሉ ጋር አይደለም። እሜቴ ልካልህ እኔ ይዤ ልመጥቼ አልበላም ብትል ሁላችንም እናዝንባለን። ይልቁን ስንካ ብላ በመጀመሪያ በዋንጫ ቀርታ ሰጣችው። ተነስቶ ሊቀበላት ሲል ጉልበቱን ጫን አለችውና እንደተቀመጠ ተቀበላት። ጠጁን እንደተጎነጨም አከታትላ ስታጎርሰው ምላሱ ጣቶቿን ሲነካባት ሰቅጠጣልና እንደገና ስታጎርሰው ሆን ብሎ ጣቶቿን ላሳቸው። ከምግቡ ይልቅ ጣቶቿ ሞቁትና ፈጥኖ ሰበሰባቸው። ያቺ 17 ዓመት ዕድሜ ወጣት ትኩሳት እያደር በይበልጥ እየጋለ እንጂ እየበረደ ከሚሄድበት ወቅት ላይ አልነበረም። እርሱም ከ21 ዓመት ዕድሜው ላይ ስለነበር የሁለቱም ፋሎት ተቀጣጥሎ ከምላሱ ላይ ጠበሰው። ለመሆኑ ደበበ ተጎድቷል? ከድንጋይ ላይ ነበር እኮ የወደቀው አላት፣ ቀና ብሎ እንኳ ለማየት ፈርቶ። ያጋነ ራሱ ሊፈነዳ ቀርቧል፣ ወጌሻ ገብቶለታል። እንኳን የጥጋቡን ዋጋ አገኘ፣ ጥፋቱ የራሱ ነው አለችና እንደገና ስታጎርሰው ትክ ብሎ ተመለከታት። በቀይ ዳማ መልኳ ላይ የበቀሉት አይኖቿ እንደ ህዋው ኮከብ እየተወረወሩ የሚወጉት መሰለውና መልሶ አቀረቀረ። የአምለሱ ውበት ጎልቶ የሚታየው ፈገግ ስትል ነው። ቁንጅናዋን የሚያጎሉት ደግሞ ጥርሶቿ ናቸው። በሰልካካው መልኳ ላይ ከተደረደሩት የተፈጥሮ ስጦታዎች ችምችም ብለው የበቀሉት በረዶ መሰል ጥርሶቿ
ውበቷን ከነባህሪዋ የመመስከር ኃይል አላቸው። በአልገዳራያ ከአፄ ቴዎድሮስ ግዞትና እስራት ለመለየት ሳይችሉ ለብዙ ዓመታት በመቅረታቸው የአምለሱንም እጅ ፈጥነው ለወንድ ለመስጠት አላመቻቸውም ነበር። በዚያ ወቅት ግን እርሷን ድረው ዓላማቸውን ለማየት ፍላጎታቸው ዳብሮ ነበር። እንደ እርሳቸው ያለ መኳንንት ከ10 ዓመት በላይ ዕድሜ ያላት ልጅ ይዞ መቀመጥ ሊኖረው የሚገባውን ጠንካራ ጉልበት ማዳከም ነበር። ነገር ግን ያ ወቅትም አመቺ ሆኖ አልታያቸው አለ። የእህታቸው ልጅ ደጃች ካሳ ዙፋኑን ከአፄ ተክለ ጊዮርጊስ ቀምተው መላዋን ኢትዮጵያን ለመያዝ ከፍተኛ ጉጉትና ዝግጅት የጀመሩበት ሰዓት ስለነበረ በበኩላቸው የአጎታቸውን ልጅ እጅ ለትግራይ ባላባት ከመስጠት ይልቅ ወደ በጌ ምድር ወይም ወደ ሐማሴን አለዚያም ወደ ወሎ አሻግሮ ለመስጠት ለወደፊቱ ጥንካሬያቸው አስተዋጽኦ እንደሚኖረው በመረዳት በየወንዙ የነበረውን ጉልበተኛ የሚያበላልጡበት ዱላቸው ሆነ። ይሁንና የአምለሱን እጅ ለመጨበጥ የሚመኙ በባልገዳራያ አካባቢም ነበሩ። ዛሬ ጠዋት ጀምሬ ስንከራተት አንቺ የምትወጃትን ሰስ አጥቼ ድኩላ በማጣት የቀር ብሎ ነበር አለች ያጎረሰችውን በጠጅ እያወራረደ። ግድ የለም እስከ ዛሬ ብዙ አብልተኸኛል፣ ወደፊትም ታበላኛል፣ አታስብ፣ ዛሬ ቢቀር ነገ ታመጣዋል አለችው። እንጀራ የለበሱትን አጥንቶች እየፈለፈለች እያወጣች ከፊቱ አስቀመጠችለትና ከአንዱ አጥንት ላይ ስጋውን አንስታ ልትጎርስ ስትል እጇን ያዝ አድርጎ አይገባም፣ ነውር ነው አላት። ምኑ? ነግሬሻለሁ፣ በቃ ሂጂልኝ አለ አይኖቹን መሬት ላይ እንደተከለ። ከኔ ጋር መቀመጡ ከኔ ጋር መብላቱ ነውር ሆነብን አለችው ያነሳችውን አጥንት እንደያዘች። አዎ ነውር ነው፣ እዚህ መምጣትሽንም ጌታሽችን እንዳይሰሙ ተጠንቀቂ አለ ሙሉ ለሙሉ ለማየት ሲሽቀዳደሙ የነበሩትን አይኖቹን የተከለከለ ይመስል እያንቀዋለለ። አምለሱ ነገሩን አልሳታቸውምና እኔ የገበሬ ልጅ አሽከር ነኝ፣ ከኔ ጋር ልትጫወችና ከኔ ጋር በአንድ መሶብ መሰለፍሽ ለወላጆችሽ ውርደት ነው ማለት ነው? ይህንኑ አይደለም የምታስበው ብላ አፋጠጠችው። አዎ እንደ እርሱ ነው፣ ዳግመኛ ግን እንደዚህ እንዳትለኝ ብላ በእጇ ከነበረው አጥንት ላይ ላጥ አድርጋ ጎራረሰችና ዛሬን እዚህ ብታድር ነገን አትውልም አለችው። ደበበ ቶሎ እንዲድንልኝ ጸልይልኝ አላት በአይኖቹ እየተማጸናት። ደበበን ቶሎ እንዲድን ጸልይልኝ አላት በአይኖቹ እየተማጸናት። አመት ቢጋድም ምን ቸገረ? ቁስሉ ከጠናበትም አባትሽ ይለቁኛል መሰለሽ? ማን ይነካል? በረሃውን ታውቅ የለ? የባልገዳራያ ልጅ በአልጋ አስተኝቼ የትኛው በረሃ ነው እኔን ደብቆ የሚይዝ? ቀድሞ ነገርስ ከዚህ እንዴት እወጣለሁ አላት ተስፋ በቆረጠ ስሜት ተወጣ። ከዚህማ ትወጣለህ፣ ለማንም እጅህን መስጠት የለብህ። የሀገር በረሃ እንኳን አንተን ሌላም አቅፎ ይይዛል ብላው ዕቃውን አሸክማ ወጣች። አምለሱ የአሉላ ተኳሽነትና ቁመና ከሐሳቧ ቢገባም በዘራረጉና በደረጃው የመጨረሻው ተራ በመሆኑ እጁ ሊጨብጠው እንደማይቻለው ታስብና ተስፋዋ ይሟሽሽባታል። ግን ያን ተስፋ መቁረጧን የሚያድስላትና የሚያለመልምላት ከመምህሯና ከዘመዶቿ የሰማችው ትረካ ትውስ ሲላት ነበር። ቋረኛው ካሳ የደሃ ልጅ ያውም የኮሶ ልጅ ሻጭ ልጅ ቢሆንም በወንድነታቸውና በጀግንነታቸው የራስ አሌልሽ ተዋግበችን ለማግባት በቅተዋል እየተባለ የሚነገረውን ትረካ ሰምታለች። ይህንንም ታሪክ በልቧ ቀርጻ
የሕይወት ጎዳናዋን ታስተያይበታለች። ዛሬም ብታድር ነገ እዚህ አትውልም የተባለውን 10ኛ ቀናት እየተሰናበቱት ሄዱ። እርሷም ቃሏን መጠበቅ ባለመቻሏ እየራቀችው ሄደች። ራት ምሳውን ግን ራሷ እያዘጋጀች ትልክለት ነበር። የደበበ መታመም ከፈረስ እንደወደቀ ተመስሎ አሉላም ታሞ እንደተኛ ሆኖ ለባልገዳሪያ ተነግሯል። ከፍየሎች ጋር የሚውሉ አውሬዎች ገደልኩ ብሎ ነው ይህን ያህል የተንጠራራ። አንበሳና ነብር ቢገልማ የራስ ወርቅ ድፉልኝ ከማለት የሚመለስ አይሆንም። ለመሆኑስ ይሄ ቤት ልጅ እንዴት ቢጠግብና ቢናጥጥ ነው ይህን ያህል የተንጠራራ? እያሉ የባልገዳሪያ አጋፋሪ የአሉላን እስራት እያጠበቁበት ሄዱ። ከመናደዳቸውና ከጽናታቸውም የተነሳ አርፋችሁ ተቀመጡ፣ የማን ልጅ መሆኑን አቅሙንና ደረጃውን ላላወቀ መድኃኒቱ ይሄ ነው ይላሉ አጋፋሪ ስብሐት ለአሉላ ምሕረት እንዲያደርጉ ለሚያነሱባቸው ሁሉ። አምለሱ የአጋፋሪ ስብሐትን ወዳጆችና ዘመዶች እየለመነች አጋፋሪ ለምነውና አሉላን እንዲፈቱላት ያደረገችው ጥረት ሳይሳካላት በመቅረቱ ያሉትን ይበሉኝ ብላ ራሷ ከአጋፋሪ ዘንድ አቅርባ ጥሉን የጀመረው ራሱ ደበበ ነው፣ ቁስሉም ሽሮለታል። ስለዚህ አሉላን ለምን አይፈቱትም ብላ ኮስተር ብላ ጠየቀቻቸው። እኔ እንደሰማሁሽ ጌቶች የሰሙሽ እንደሆነ የውስጥ ገላሽን ነው የሚያስገለብጡት፣ ተጠንቀቂ። 2 እና 3 አውሬ ገድሎ አምጥቶለሻል መሰለ ወሮታውን የከፈለኩ መስሎሽ ነው? ከተደፈረው ወንድምሽ ይልቅ የእሱ መታሰር ነው የቆጨሽ ብለው አጋፋሪም ከፍና ዝቅ አድርገው ተመለከቷት። አጋፋሪ ራሳቸው ካልመሰላቸው በቀር እንኳን ስለ አምለሱ ልመና ለእናቷም ቢሆን አይመለሱ። ራሳቸው ጌታቸው የሚያዟቸውንም እንኳ የሚፈጽሙትና የሚያስፈጽሙት እልሃቸውን ካስጨርሷቸው በኋላ ነው። ባልገዳሪያም በአጋፋሪ የሚጨክኑ አልነበሩ። የቴዎድሮስ እስረኛ ሆነው ጎንደር ይኖሩ በነበሩበት ወቅት ቤታቸውን የሚጠብቁና ስንቅ የሚያቀብሉ የነበሩት አጋፋሪ ስብሐት ስለነበሩ ውለታው ይከብዳቸዋል። ደርሶ ሲመታው ታዲያ እንደ ሴት እጁን አጣምሮ ለምን አልተመታም ነው የሚሉት አለች አምለሱ ከአጋፋሪ ላይ እንደ አራስ ነብር ልትከመርባቸው እየከጀለ። ይህችን ልጅ ምን ነክቷታል? አሽከሩ ሁሉ ጌታው ሲመታው መልሶ ከተማታማ ለብሰውንና የሚያሳድረውን ጌታውን መማታት ቀርቶ ቀና ብሎ ማየትስ የጥጋብ አይደለም? ይሄ ሁሉ አሽከር በተመታ ቁጥር መልሶ ተማቶ ቢሆን ኖሮ አባትሽ እስከ ዛሬ በሕይወት ይገኙ ነበር። በይ እኔ እንደሰማውሽ ሌላ ሰው እንዳይሰማሽ አሉና አጋፋሪ በጠጅና ጠላ የቦዙ አይኖቻቸውን ሲያጉረጠርጡባት በጥላቻና በንቀት ገላምጣቸው መልስ ሳሰጣቸው ጥላቸው ሄደች። ወንድሟ ፈጽሞ እስኪድን ድረስ እስረኛውን መከባከቡን ቀጠለች። በምድረ ተንቤን አዋቂውና ወጌሻው ሁሉ እየተፈለገና እየተመረጠ ደበበን ከቅስፈት እንዲያተርፍ የባልገዳሪያ ቤተሰቦችና ባለሟሎች ያደረጉት ጥረትና ድካም ከፍተኛ ቢሆንም ደበበ ከአሉላ ጋር ግብ ሲገጥም ተንጋሎ ቢወድቅም የደረሰበት ቁስል ቀላል በመሆኑ በልፍኝ ውስጥ ታፍኖ የጠቦት ስጋና የማርሸት ሲቀለብ ሰነባብቶ ወደ ደጅ መውጣት ጀመረ። በእርሱ መዳንም ታላቅ ደስታ በምድረ ግቢው ሰፈነ። ከዚያ በኋላ አምለሱ ፍጹም እፎይታ እየተሰማት ሄደ። የወንድሟ መዳን
ለአሉላ መፈታት ዋናው ምክንያት እንደሚሆን ታምንበት ነበር። የደበበ ቁስል እየዳነ ቢሄድም የአጋፋሪ ልብ በአሉላ ላይ ከቋጠረው ጥላቻና ንቀት አልተፈታም ነበርና የጌታውን ልጅ ጌታውን በመድፈሩ ሌላ ቅጣት መቀጣት ይገባዋል እያሉ ማውጠንጠን ጀመሩ። አምለሱ ነገሩን ለአባቷም ሆነ ለእናቷ መንገር እንደማይገባት ብታምንም የአጋፋሪ ጭካኔና ጥላቻ ደግሞ ስላንገፈገፋት በዞር ዋራ ዘዴ ለማስከሰስ አሰበችና ቀደም ብለው ከአጋፋሪ ጋር ብርቱ ጥል አብቅለው ለነበሩት ለፊት አውራሪ በርሄ ነገሩ እንዲደርሳቸው አደረገች። ነገር ግን በአሉላ ተኳሽነትና ከአምለሱም ጋር በነበረው መቀራረብ ልባቸው ከቆሰሉት አሽከሮች አንዱም ፊት አውራሪ በርሄ ስለነበሩ አሉላ በፈጸመው ድፍረት በይበልጥ እንዲቀጣ የሚመኙ በመሆናቸው እንዲያውም ሲካሰሱ ከነበሩት ከአጋፋሪ ስብሃት ጋር እርቅና ሰላም መሰረቱበት። በዚህም የተነሳ ፊት አውራሪ በርሄ ይባስ ብለው ይህን የደሃ ልጅ ለሌላውም መቀጣጫ እንዲሆን ማድረግ ነው፣ ገበያ ላይ አውጥቶ ህዝብ በተሰበሰበበት አርባ ገርፎ ማባረር ነው እንጂ አስሮ መቀለብማ እንደ እነርሱ ላለ የቆፋሪ ልጅ ክብሩና ኩራቱን እያሉም ይፎገሉሁ። እንዲያው ለእኔ ይሰጠኝና እንደ እርሱ ላሉ የደሃ ልጆች ሁሉ መቀጣጫ እንዲሆን ላድርገው ብለው እስከ መጠየቅ ደረሱ። ፊት አውራሪ በርሄ በነገሩ እንደዚያ ያመረሩት በእጅ አዙር ቁርሿቸውን የተወጡ መስሏቸው ነበር። የመጀመሪያውና የሶስት ልጆቻቸው እናት የነበሩትን ባለቤታቸውን ፈተው የአምለሱን እጅ በጋብቻ ለመጨበጥ አመቺውን ወቅት የሚጠባበቁ ነበሩ። አምለሱ የጀመረችው ጥረት ሁሉ እየተበላሸባት መሄዱን ከተረዳችው በኋላ እንደተለመደው አንድ ቀን ራቱን ይዛለት ሄዳ አብልታው ልትወጣ ስትል እንዲያው የነሲ ነገር ምን ሆነ አላት። ሰርቆ እንደታሰረው ሁሉ አንገቱን አቀርቅሮ አንድ ጊዜ ደግሞ ሞክሬ የማይሆን ከሆነ ወደ ፈለክበት ትሄዳለህና አስብበት አለችው። ከዚህ እንዴት እወጣለሁ? በነገሩ ከቆረጥክበት ለዚህ አታስብ። ለምን አልቆርጥም? ዛሬማ መቁረጥ አለብኝ እንጂ። ዛሬማ ምን የተለየ ምክንያት ደርሶባል? ከመታሰር የበለጠ ውርደት ደርሶብኛል አላት። ካቀረቀረበት ተቃንቶ እርሷንና እስር ቤቱን ተራ በተራ እየተመለከተ እንደምን ያለ ውርደት አለሽ። ከእርሱ ይበልጥ ሰውነቷን አስቆጥታ መታሰር መሞትም ለወንድ ልጅ ክብሩ ነው፣ ስድብ ግን አጥንቱን ይሰብርበታል አላትና የታችኛውን ከንፈሩን ነክሶ አፈጠጠ። ማን ሰደበ? አጋፋሪ በነጋ በጠባ በአጥሩ ብቅ እያሉ ይህ የሴት ልጅ አለ የሚደርስበትን ይጠብቅ እያሉ መሳደባቸው አንሶ ዛሬ ደግሞ እዚህ ድረስ መጥተው አንተ የሴት ልጅ ጋና ሸክም ለመንደር ሳላዞር ብቀር ታዘበኝ ብለውኝ አለና በሆድ ውስጥ ያመቀውን ትንፋሹንና ንዴቱን ደጋግሞ አስወጣ። እኮ ታዲያ ውጣና የወንድ ልጅ መሆንህን አሳየዋ አለችው ከፍና ዝቅ አድርጋ እየተመለከተች። ይህን ሁሉ አጥር ዘልዬ ከዚህ ሁሉ ጠባቂ አምልጬ የምወጣበትን ዘዴ ትነግሪኛለሽ አላት። እርሱም ከሁለንተናዋ ላይ አፍጥጦ ለዚህ አታስብበት ብዬሃለሁ እኮ። እንዴት መቼ ስለወጣ እችላለሁ? ነገ ጋና ተላሸክሞ ካዞሪም በኋላ ግን የኔም የቤተሰቦቼም ወንድነት ማብቃቱን እንዳዘነጊው ሲላት እንባምልህም ተጫጭኗ አተላ አትሸከምም፣ ሁለተኛም እዚህ እስር ቤት አይንህን አየው ብላ ወጣች። በዚያው ሰሞን ደግሞ ባልገዳሪያ ታሞ ስለነበር በቅዳሴ ጸበል እንዲጠመቁ ተብሎ ወደ አክሱም ተወሰዱ። ከቀናት በኋላ
በግቢው ውስጥ ያልተለመደ ድንጋጤ ተወለደ። አሉላ ከነጠባቂዎቹ ጠፋ። አጋፋሪ ስብሐት የጌታቸውን ሰራዊት አሰልፈው መላዋን ትግራይን ሊያተራምሷት ቆርጠው ተነሱ። የጌታዬን ልጅ ተዳፍሮ የጌታዬን ልጅ ከአቧራ ላይ ጥሎ የጌታዬን ልጅ ደም አፍስሶ የጌታዬን አጥርጥሶ የጌታዬን አሽከሮች አባብሎ እንዴት ያ የድሃ ገበሬ ልጅ እንዴት ያ የሴት ልጅ ያመልጠኛል? ይህን ጥቃትስ እንዴት መታገስ ይቻላል? ይህ ሁሉ አሽከርስ የጌታዬን ጥቃት ሳይወጣ እንዴት ውሎ ያድራል? ነገ ከጄ ሳይገባ ከቀረ እውነት ወንድ አይደለሁማ። እርሱማ ተይዞ መቀጣጫ ካልሆነ የመኳንንቱ የባላባቱ ልጅና ዘር ማንዘር በማንም ውርጋት ክንድ ሲወቃ ኖሩ ነው። አይማረኝ የማርኩት እንደሆነ እያሉ መደንፋት ጀምረዋል። ተንቤንን በእግሯ ገብተው በአናቷ ለመውጣት አነጣጥረውባታል። አጋፋሪ ስብሐቱ የድሃ ልጅ፣ የገበሬ ልጅ፣ የሴት ልጅ እያሉ ያላዝኑት የነበረው ቋንቋቸው ደግሞ የባልገዳ አርያን አሽከሮች እያስቆጣና እያስኮረፈ በየልባቸው ቂምና ጥላቻ እየመሰረተ ሄደ። ወደ 30 የሚሆኑ የባልገዳ አርያ አሽከሮች ወደ በረሃ ሄደው አሉላን አድነው እንዲይዙ ወይም እንዲገድሉ አጋፋሪ አዘመቱ። ግን ሁሉም አጋፋሪ ከሚንቁትና ከሚሳደቡት ድሃና ገበሬ ቤተሰብ የተገኙ ስለነበሩ ከመንደር ወጥተው በየኮረብታው ተኝተው ውለው የሚመለሱ እንጂ የተላኩበትን ግዳጅ ከልብ የሚያምኑበት ባለመሆናቸው የአሉላን እጅ ቀርቶ የደረሰበትንም ፍንጭ የሚነግሯቸው አሉ። ሰነባብቶ ደግሞ በዚች ምድር ላይ ወይ ከኔ ወይኔ ወይ ስብሐት እንኖርባታለን እንጂ ሁለታችንም አንቀመጥባትም ብሎ አሉላ ዝቷል የሚል ወሬ ደረሳቸውና ወደ መንደራቸው ብቅ ማለቱን ጠብር ግፍ አድርገው ተውት። አሉላ በርከት ያሉ ጠመንጃዎች አገኘ። አዳዲስ ጠመንጃ ሲያዘ አሉላ በዚያ ወጣ በዚያ ወረደ የሚል ወሬ ከዚያው ከግቢው እየመነጨ የአጋፋሪን ልቦና የፍርሃት ቋያ ይልቅበት ጀመር። በሁኔታው እጅግ የተሸበሩት አጋፋሪ አንድ ቀን እሁድ ጠዋት ወደ ባልገዳ አርያ የነፍስ አባት ዘንድ ሄደው ከቅዳሴ ሲወጡ ጠጋ ብለው እንደ እርሶ ያለ ከመሬትና ከሰማይ የከበደ አባት እያለን እንዴት ይህን ነገር በዝምታ መመልከት ይገባል? መሳሳቱም መቼም ተሳስቷል። እኔም ድፍረቱ አሳዝኖኝ የወንድማችን ልጅ ነው ብዬ ተቆጥቼዋለሁ። ታዲያ በዚያ አኩርፎ መውጣቱ የባሰ ጥፋት ስለሚሆን እርሶ ተላልከው ያስመጡት በዚህ ነገር ማሳለፍ አይገባምና ያስቡበት ብለው ለመኑ። ልመናውና ጥያቄው የቀረበላቸው መምህር ተስፋ ጽዮንም ለደቂቃዎች ያህል ትክዝ ብለው መሬቱን ሲመለከቱ ቆዩና ነገሩ ሁላችንንም ሳያሳዝነን አልቀረም። በትንሽ የተጀመረ ነገር እያደር እየከረረና እያሳዘነ መሄዱ ማሳሰቡ የማይካድ ደግሞ ሰውን መናቅ ተገቢ አይደለም። እግዚአብሔር የማይወደው የተናቁትን ከፍ የሚያደርግ አምላክ የሚያነሳውንና የሚጥለውን ያውቃል። አሁንም እንደሆነ ተቆጡትና ይመለስ ከተባለ ዋና ጉዳያችን ነውና ተላልከንም ሆነ ተሯሩጠን እንመልሰዋለን አሉ። እንግዲያው ጌቶቹ ከአክሱም ከመመለሳቸው በፊት ጉዳዩ ፍጻሜ እንዲያገኝና ሲመጡ እንድናስታርቃቸው ቀልጥፎ ቢጀምሩት ይሻል ይመስለኛል አሉ አጋፋሪ እየተፍነከኑ። ለመሆኑስ እንዴት ሊያመልጣችሁ ቻለ?
ያውስ ብቻውን መሰሉት? ሌሎችንም ይዞ ወጥቷል አሉ መምህር ያላወቁ መስለው በስሚ ስሚ የደረሱበትን የአሉላን መሸፈት ከአጋፋሪ ለማረጋገጥ። የሚደንቅ ነገር እኮ ነው። ጌቶቹ ወደ አክሱም ሲሄዱ ጠብቆ እንግዲህ እርሳቸው አይመለሱም ይሞታሉ ብሎ አንድ ባህታዊ ተናግሯል። ንጉሱም ብዙ ሰራዊት አስከትለው አገሪቱን ሊያስገብሩ ይመጣሉና ከዚህ እንውጣ ብሎ ጠባቂዎቹን አባብሎ ገንዘብ ሰጥቶ ጥቂቶቹንም አስከትሎ እኮ ነው ያመለጠ አሉ አጋፋሪ ጥርሳቸውን ነክሰው አንገታቸውን እያወዛወዙ። የተከታዩና የመሳሪያው ብዛትስ ታውቋል? ቢበዛ ቢበዛ ከ10 እና ከ20 አይበልጥም ይባላል አሉ አጋፋሪ ንቀታቸውን እያሳዩ። ይህም እኮ ቀላል አይባልም። ይህን ሁሉ መሳሪያ ከያዘ ወንዝ ማስቸገሩ አይቀርምና ያለመናቅ ነው አሉ መምህር ተደግፈው ቁመውበት ከነበረው ካብ ወደፊት እያዘገሙ አጋፋሪን ሸኝተው ወደ ደጀ ሰላም ለመግባት ብለው። ለዚህ እኮ ነው እኔም መጥቼ የማስቸግሩ። ይሁን እንግዲህ ከዛሬና ከነገ ሰው ይስጡኝና ተላልክ ያስመጣዋለሁ ብለዋቸው ተለያዩ። መምህር ተስፋ ጽዮን የአሉላ መምህር ከነበሩት ከመምህር ወልደ ጊዮርጊስ ጋር ሆነው በጉዳዩ ከመከሩበት በኋላ ሽማግሌዎች ልከው በእርቅ እንዲገባ አደረጉ። በዚያ ወቅትም አሉላ እጁን ሲሰጥ 3 ራሱን ብቻ ነበር። 2 የባሻይ ፍንጃል ልጆች ይሁኑ እንጂ ዘመዶቹ ናቸው። 2 መምህራን አሉላን ከአጋፋሪ ጋር ካስታረቁ በኋላ ቀጥሎ ደግሞ ለባልገዳራያ ተነግሮ ይቅርታ እንዲያደርጉለት ከደበበም ጋር ይቅር እንዲባባሉ አጋፋሪ ነገሩን እንዲጨርሱት ሆነ። ይህም እስኪሆን ድረስ አሉላ በውጭ እንዲቆይ እንጂ ከባልገዳራያ ቤት እንዳይገባ ተስማሙ። ባልገዳራያ ከአክሱም ተመልሰው ከሰነባበቱ በኋላ በተዝናኑበትና ሳቅ ባሉበት ሰዓት አጋፋሪ ከጫማቸው ወድቀ ጌታዬ መቼም ምሕረት ገንዘቦ ነውና ባጠፋን በተሳሳትን ይማሩን ጌታዬ። ደበበና አሉላ በለጠብ ተጋጭተው ለጊዜው እርሶ እንዳይሰሙ ብለን ደበበን ከፈረስ ላይ ወድቆ ነው ብለን ነግሮን ነበር። አሉላንም በእስር ቤት አሰንብተነው ነበርና እርሱም የባሰ ነገር ይደርስብኛል ብሎ ፈርቶ ከእስር ቤት ወጥቶ ወደ ዘመድ ቤት ሄዶ ተደብቆ ነበር። አሁን ግን ምሕረት ለምኑልኝ ብሎ ቀሳውስቱን ልኳልና ይቅር ብለውት ጫማውን እንዲስም ይፍቀዱለት ብለው ለመኑለት። ከሆነ በኋላ መደባበቁ ምን ጠቀሜታ ይሰጣል ብላችሁ ነው የደበቃችሁ? ለነገሩ ግን እናንተ በትደብቁኝም ጫፉን ሳልሰሙ የቀረ አይመስላችሁ። እንኳን በቤቴ ውስጥ የሆነውን በየሀገሩም የደረሰውንም ቢሆን ሳልሰማው ምቀር አይምሰላችሁ። አሁንም እንደሆነ እንኳን ከባሰ ጉዳት ያወጣን እንጂ እኔስ ስለ ጽዮን ብዬ ይቅር ብያለሁ። ደግሞ መጋጨት ቤትም የኖረ ነውና ይቅር ብያለሁ አሉ ባልገዳራያ። ቀጥሎም አሉላን 2 መምህራን ይዘው ገብተው የባልገዳራያን ጫማ አስመው ይቅር አሰኙለትና እንደተለመደው አሽከርነቱን እንዲቀጥል ፈቀዱለት። ቀጥሎ ደግሞ ከደበበም ጋር ማስታረቅ ስላስፈለገ አጋፋሪ ደበበን ለምለው ለማስታረቅ ከነ መምህር ጋር ይዘውት ሄዱና በል ድንጋይ ተሸከምና ማረኝ ብለው አሉላን ጠየቁት። ከልብ እንታረቅ ካላችሁኝ እንደዚሁ እንታረቅ እንጂ ያለ በደሌና ጥፋቴ ድንጋይ ተሸክሜ ከጫማው አልወድቅም አለና አሉላ አንገራገረ። በደልክም ተበደልክም እኛ አዘናሃልና ድንጋይ ተሸክመ ማረኝ ብለ ከእግሩ ውደቅ አሉ አጋፋሪ በማስገደድና በመስጋት ላይ።
የበደልኩት በደል የለም፣ በድለኸዋል እንጂ ከድንጋይ ላይ ፍጥፍጠ ደሙን አፍስሰ አስተኝተው የለም። ከዚህ የባሰ ምን ታደርስበት ኖራል አሉ አጋፋሪ እነ መምህር ጭምር እንዲረዷቸው በአይነ ህሊናቸው እየተማጸኑ። ቢሆንም ነገሩን የጀመረው ራሱ እኮ ነው፣ የጎዳኸው አንተ ነህ አሉና አጋፋሪው ወደ መምህር ተስፋ ጽዮን መለስ ብለው። መምህር ተስፋ ጽዮንም ወደ አጋፋሪ ጠጋሉና ደበበን መቼም እናውቀዋለን፣ እንኳን ለቤት አሽከር ለእኛም የሚመለስ አይደለም። ከጌታችን በስጋ እንጂ በባህሪ አልተወለደም። ቢመከር ቢዘከር የሚሰማ አይደለም። ሁላችሁንስ እንዴት እንደሚያዋርዳችሁ እናውቅ የለም። እንኳን በቀላሉ አደረገለት እንጂ ለጥጋበኝነቱ አንድና ሁለት የለበትም። ይኸው ከፊቱ ነው የምናገር። ይሄም ልጅ የሚለው እውነቱን ሳይበድለው ድንጋይ አሸክሞ ታረቅ ማለት የሚገባም ባይሆን ለጌቶቹ ስንል ብቻ እናስገድደው እንደሆነ እንጂ በነገሩ እንኳን አልደሰትበትም አሏቸው። ቢሆንም ደሙ የፈሰሰው የደበበ ነው፣ ይቅርታም ሊጠይቀው ይገባዋልና እርሶ ይቆጡት አሉ አጋፋሪ ስልጣነ ቁጣቸው እየገነፈለባቸው። የኛውስ ቢሆን መቼ ዋዛ ነውና እርሶንም ቢያለ ለእኔ ምን ብሎ ይለዝባል ብለው ነው አሉ። መምህርም የአጋፋሪ ቁጣ እሳተ ነበልባል ሆኖ እንዳይፈጃቸው ሰግተው መሬት እያሉ ታዲያ ለጌቶቹ ይነገር አሉ አጋፋሪ። ምኑን ነው የሚነግሯቸው? ሁለቱንም ተቆጥተው እንዲያስታርቋቸው ነዋ። አሁን እኮ ጥፋት በእርሱም ላይ አያለው። ደበበ እግሬ ካልተሳመ ድንጋይ ካልተሸከመ አልታረቅም አላለ። ለምን እንደዚሁ አናስታርቃቸውም? ደግሞ በዚህ ጌቶቹን እናስቸግር ነው የሚሉት አሉ መምህር ከአጋፋሪ ላይ አፍጥጠው። ብለዋል እንጂ እንዴት ሳይል ይሉኛል። ትላንትና ማታ እንዲታረቅ ስለምነው ድንጋይ ተሸክሞ እግሬን ካልሳማ አልታረቅም ብሏል። እኔም አሉ ላይ ይህንኑ እንደሚፈጽም አረጋግጬለት ነው ደበበ እርቁን እሺ ያለኝ አሉ አጋፋሪ። ወይ ጥጋቢቱ ወይ ልቢቱ ብለው መምህር ሲያጉረመርሙ ቆይና ለመሆኑስ እውነት ፈራሽ ተገኝቶ ነገሩን የጀመርክ አምባጓሮውን ያስነሳ አንተነህና ድንጋይ ተሸክመ አሉላ ማረኝ ብለህ ከእግሩ ደቅ ቢባል ያደርገዋል? ለመሆኑስ እውነት ፈራሽ ተገኝቶ ነገሩን የጀመርክ አምባጓሮውን ያስነሳ አንተነህና ድንጋይ ተሸክመ አሉላ ማረኝ ብለህ ከእግሩ ደቅ ቢባል ያደርገዋል ሲሉ አጋፋሪ ቀጠል አድርገው የባሰውን ነገሩን ሰቀሉት። እንግዲህ የሚሻለው ጌቶቹ እንዲያስታርቋቸው መንገሩ ይመስለኛል አሉ። መምህርም እንደመነጫነጭ እየቃጣቸው እንዳሻችሁ አድርጉ፣ እኔ ግን ለህሊናዬ ደስ የሚለኝን ሰርቻለሁ። ልጅና ልጅ ቢጣላ ግራ ቀኙን ተቆጥቶ እንደማስታረቅ አንተ ድንጋይ ተሸከም አንተ እግርህን ተሳም ብሎ ማጓተት አይታየኝም። አሁንም እንደወደዱት ያድርጉ ብለው ተመለሱ። አጋፋሪ ስብሐት ራሳቸው ያባባሱትን ራሳቸው የፈሩትንና ራሳቸው መልሰው ያቀዘቀዙትን ጉዳይ በውል መጨረሱ ቸገራቸውና ነገሩን ለጌታቸው ነገሩ። ባልገዳሪያም ሁለቱን ጥለኞች አስቀርበው ሁለተኛ እንጣላም፣ ሁለተኛ ብንጣላ 10 ጅራፍ እንቀጣለን በሉና እጄን ምቱ ብለው አስምለው አሳስመው አስታረቋቸውና ነገሩ ጊዜያዊ ልባት አግኝቶ ለጊዜው በረደ። አሉላም የራሳቸው የባልገዳሪያ የቅርብ አሽከርና ባለሟል ሆነ። በአምለሱና በአሉላ መካከል የነበረው ድብቅ መተሳሰብ
በድብቅነቱ ቀጠለ። የባልገዳ አራያ ግዛት የነበረችውን ተንቤንን ከዳር ዳር ያዳረሰ አሽከር ቢኖር አሉላ ብቻ ነበር። አንድ መንደር ቀርቶ አንድ ገበሬ ሊከፍል የሚገባውን መዋጮና ግብር አውሎ ካሳደረ የሚላከው አሉላ ነበር። ጠጉረ ልውጥ ሰው በአንድ ቀበሌ ታይቷል ከተባለ ገስግሶ የሚደርሰው ተወርዋሪው ጦር አሉላ ነበር። ለባልገዳ አራያ አዳዲስ ጠመንጃዎችና የጌጣጌጥ ባህር መጥቃዎች ለመግዛት ወደ ከሰላና ምጽዋ የሚላከው አሉላ ነበር። በወሎ በጎንደርና በጎጃም ለነበሩ መኳንንት የባልገዳ አራያን መልእክትና ገጸ በረከት የሚያደርስ ያለ አሉላ ማንም አልነበር። ጌታውንም እየወከለ በየሰርጉ በየለቅሶና በየበዓላቱ የሚገኘውም እርሱ ነበር። በተለይም ወደ ምጽዋ ተልኮ ለመጀመሪያ ጊዜ በሄደበት ዕለት ባህር ለማየትና በባህሩም ላይ ሲንሳፈፍ የነበረውን ኮረብታ የሚያክል መርከብ ለማየት በመቻሉ ያ መርከብም የሚሰጠውን አገልግሎት ለመገንዘብ በመብቃቱ የባህር በርን ጥቅም ለማወቅ ቻለ። በወቅቱ ምጽዋንና አካባቢዋን ሲቆጣጠሩ የነበሩ ግብጾችም ከደጋው ሲወርዱ በነበሩት ነጋዴዎችና ገበያተኞች ላይ ሲፈጽሙ የነበረውን ግፍና በደልም ሊገነዘብ ችሏል። በጠቅላላው የባልገዳ አራያ ከተራ አሽከርነት ላቅ ያለ መለስተኛ እንደራሴ በመሆኑ ትግራይም ብቻ ሳይሆን ሌሎችንም አካባቢዎች በሰፊው ለማወቅ አጋጣሚው ረድቶታል። ታዲያ ያ ሁሉ ጥረቱና ድካሙ፣ ያ ሁሉ ታማኝነቱና ወንድነቱ ተዳምረው ተቀናቃኝና ምቀኛ እያበዛበት ሄደ። ከራሳቸው ከባልገዳ አራያና ከአምለሱ በቀር ዓይንህ ላፈር ከሄድክበት አይመልስህ የሚለው እየበረከተ ሄደ። በተለይም አጋፋሪ ስብዓት ደበበና አሉላን ከባልገዳ አራያ ግቢ ቀርቶ ከመላዋ ትግራይ ቀርቶ ከምድሪቱ ለማጥፋት ወጥመድ መዘርጋት፣ የተንኮል ክር መገማመድ የዕለት ተዕለት ስራቸው ሆነ። ለድሃ ልጅ መጥፎ ሁሉ መጥፎ የሚሆን ጥጋበኛ ነው እያሉ ጠዋት ማታ ያላዝኑበት የነበሩት አጋፋሪ አሉላን ከዛ ግቢ ካላጠፉ እንቅልፍ የማይዛቸው ሆኑ። ተቀናቃኞቹ ለማጥመድ የሚዘረጉበት ወጥመድ ደግሞ ከእርሱ ይልቅ አምለሱን እሱን እያሳሰባት ሄደ። ሌላው ቢቀር ለአባቷ ከእርሱ የበለጠ ታማኝና ጀግና አሽከር እንደሌላቸው ስለምታውቅ ለክፉ ቀን ይሆናቸዋል እያለች ሁልጊዜም ለእናቷና ለቅርብ ዘመዶቿ ስለምታጫውታቸው በሁኔታውም እየሰጋችበት ሄደች። እያደር እየዋለ በአሉላ ላይ የሚደረገውን ተንኮል አባቷም እየተረዱት በመሄዳቸው በነገሩ ይቸገሩበት ጀመር። ለአሉላ ሲሉም ከሌሎቹ በተለይም ከአጋፋሪ ስብዓት ጋር ሆድና ጀርባ ለመሆን አልፈለጉም። የእርሳቸውን በሀሳብ መዋለል የተረዱት አጋፋሪ ደግሞ ነገሩን ለባባስ ብለው ይህ ልጅ ያሰጋዎታል፣ ለቤት ወጠንቅ ነው፣ ልጅዎንም ለመድፈር አይመለስም። እንዲያውም ተንቤንን እንደምገዛ ባታዊ ነግሮኛል እያለ ይናገራል። አንዳንድ የበቁ ሰዎችም ከአጠገቦ ራቅ እንዲል ንገሩ ብለውናልና ሁኔታው አላማረን ብለው ለጌታቸው ሹታል። ምንም እንኳን ራሳቸው ባልገዳ አራያም ቢሆኑ የሚሆነውን ነገር የሚናገሩ ባህታውያን ቢኖራቸውም ቅሉ በዙሪያቸው የነበሩት ቀንደኛ ባለሟሎቻቸው በአሉላ ላይ የነበራቸው ጥላቻና ስጋት ስላሳሰባቸው አሉላን ከቤታቸው ዘወር ሊያደርጉና ከትኩረታቸውም እንዳያመልጥ ለማድረግ የሚችሉበትን ዘዴ ማቀድ ጀመሩ። እኚህ ታላቅ ጀግናና ታላቅ የጦር ጄኔራል
በወጣትነት ዘመናቸው ባልገዳ አራያ ቤት በአሽከርነት ተቀጥረው በሚያገለግሉበት ወቅት የባልገዳ አራያን ልጅ ደበበን ጨምሮ በቅናት እየበገኑ የሚጠሏቸውና የሚንቋቸው ብዙዎች ቢሆኑም የደበበ እህት አምለሱና ባልገዳ አራያ ግን እንዳሉላ ታማኝ አሽከር እንደማይገኝ ስለተገነዘቡ በተለይ ባልገዳ አራያ በአሉላ ላይ ምቀኛና ጠላት ስለበዛባቸው ከወዳጆቻቸው ሳይቆራርጡ እንዴት ሊያርቁት እንዳሰቡ አይተናል። በቀጣይ ትረካ ደግሞ ቀጣይ የጀግንነት ታሪካቸውን እናያለን። ውድ የቻናላችን ተከታታዮች እስካሁን ደከመኝ ሰለቸኝ ሳትሉ በትዕግስት ስላዳመጣችሁ እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቤተሰባችን አባላት እንዲሆኑ እየጋበዛችሁ ቻናላችንን አሳድጉልን። በኮሜንት መስጫ ቦታ ላይ በምንለቃቸው ቪዲዮዎች ዙሪያ የሚሰማችሁን ሐሳብ አስተያየት ጻፉልን። እንዲተረክላችሁ የምትፈልጉት የታሪክና ታሪካዊ ልቦለድ መጽሐፍ ካለ ይህን ተርኩልን ብላችሁ በኮሜንት አስፍሩልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ለኢትዮጵያና ለሕዝቦቿ ሰላምና ብልጽግናን ያምጣላት። ኢትዮጵያን ከግጭት የጸዳች ሰላማዊት ሀገር ያደርጋል። ኢትዮጵያ ለዘላለም ትኑር። እስካሁን ወዳችሁና ፈቅዳችሁ ጊዜያችሁን ሰውታችሁ የቪዲዮውን ትረካ በትዕግስት ስለተከታተላችሁ እጅግ በጣም አድርገን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ከወዲሁ ቸር ሰንብቱልን። ሰላም ሁኑልን። ሰላማችሁም ምንጊዜም ይብዛል።